በእናታችሁ ምን ሊሆን ወይኔ እንደዚህ አይነት ታክሲ እኮ ነው ወልፎ ያው ሰጥቶኛል እኮ እንደዚህ ናት በቃ ይቺ አይነት እኮ የቱ ጋር ነው ያው እዚህ ጋር እኮ ነው ቆማ ላይዲና ኤዲቶሪ አውጪ ብሩን ብሎኝ ሰጥቶኝ እኮ አታለሽ ነው በቃ አይዞሽ የቱ አረፉ ከኔ ይዛጋል ቆመን ታክሲ በጫፍ ነው ማዲያው ጋር እስቲ ከፈቹ ወረቀቱ ምን ይላል እስቲ ወረቀቱ ምን ይላል ጉልበታ ቤት ጎነ ጫነ ራይድ ነው ቤት ጎነ ራይድ እዚህ ጋር ነው ቆመ እኔ ታሪያው እስቲ ወረቀቱን ከፈችው እስቲ ወረቀቱን ከፈችው እኔ ደውዬ አይደለም እዛ ጋር እኔ ማርዱሪ ወስጄ የመጣው ገባኝ ቤት ጎነ ጫነሽ ያው ከዛ ምንድነው ሳሪስ አደባባይ ላይ ቆነ የጫነኝ እሺ ሳሪስ አደባባይ ላይ ሲጨነሽ ቆሞ ነበር ብዙ ሰዓት ልጁ እዛ ነው የሚሰራው እኮ እዛ የሚሰራ ከሆነ እዛ ነው እኮ አንቺ እዚህ እኮ ከየት ታገኘዋለሽ ታውቂዋለሽ ወይ ልጁ ማልቀስ እኮ ምንም አይጠቅምሽም እኮ ጃኒ ይዞኝ ያገጣብል እጄ እንኳንም ወሰደባት እኔ ዛሬ ወርቀት ነው ብሎ ሰጠኝ አዲስ አበባ ላይ ማናዳኝ ይደም ያለችም እዚህ ጋር ራጅ ነው ወይኔ ኮልፌስ ራጅ ደውለሽ አመጣሽበት አለ አልደወልኩም ስልኳንም የለም እንጂ ስልኳንም ወስደው ከሳሪስ ነው የተነሳችው እኮ አለች ሳሪስ አደባባይ ላይ የጫነሽ ሳሪስ አደባባ ነው ኮልፊያጂና ያዳሽ ብሩ ከዚያው ቻለ እቴም አውጥተሽ ነው የሰጠሽው ከሞከ ላይ ሆኖ ብሩ አውጥቼ ምን በለኝ ኢትዮጵያ አይ ኢትዮጵያ ሀገሬ ሞኝነሽ ተላላ የሞተልሽ ቀርቶ የተጫወተብሽ በላ ነው የሚባለው እንደዛ ነውና ነገሩ ዛሬ እስኪ ስለ ሀገራችን አንዳንድ ነገሮችን እላችኋለሁ ሰላም ጤና ይስጥልኝ በዓለም ዙሪያ ያላችሁ ኢትዮጵያውያን ኤርትራውያን የእምነቴን አልክድም የሁለገብ ቻናል አድማጭ ተመልካቾቻችን እንደምን አላችሁልኝ ሙስሊም ወንድሞቼ መልካም የጁማ ቀን እንዲሆንላችሁ እመኛለሁ ኦርቶዶክሳውያን ነገ የዓመቱ መድኃኔዓለም ነው እንኳን አደረሳችሁ አደረሰን እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ ይሄን ቪዲዮ ሼር እና ላይክ ሰብስክራይብ ያደረጋችሁ እንበረታታ እውነትን ነገር እዘን እንምጣ በእውነት ሚዲያ በእውነት እንጠቀምበት እላለሁኝ ዛሬም የምታጭበረብር እህታችን ነው ይላችሁ የመጣው ስታዩዋትኝ አጠር ያለች ድንቡሽቡሽ ያለች ልጅግር ያላት የምትመስል ግን ትልቅ አጭበርባሪ ሌባ የሆነችን ልጅ ነው ይላችሁ የመጣው ማለት ነው ግማሹ ሲነቃባትኝ ግማሹ አልነቃባትም ማለት ነው በተነቃባት አካባቢ ትቀይርና ወደ ሌላ አካባቢ ትሄዳለች አብሯት የሚሰራ አለ የሚያስተባብር ልክ እውነት እንደሆነ አሁን እንደዚህ ሁና ነው ስልኳንም እኮ ተቀምጣለች እንትኗንም ተዘርፋለች እያለ የሚያስተጋባላት ሰው አለ ካጠገቧ ማለት ነው እና ምን መሰላችሁ እቺ ሰው ጭበረበርኩኝ ዘረፉኝ ታክሲ ውስጥ ገብቼ ከታክሲ ላይ አደንዝዘው ቀሙኝ መሳፈሪያ የለኝም ገንዘቤን ተቀማው ፓስፖርቴን ተነጠቅኩ ነው የምትለው ዛሬ በእንደዚህ አይነት ነገር ትሰራለች እንደገና ደግሞ ዞር ብላ ደግሞ በሌላ ቦታ በሌላ ትሰራለች ማለት ነው ከዚህ ጋር እንደምታዩዋትኝ ገንዘቤን ተነጥቂያለሁ ፓስፖርቴንን ወስደውብኛል ቴሌፎኔን ወስደውብኛል እያለች ትጮኻለች ማለት ነው እንግዲህ አንዳንድ ሰዎች አይዞሽ ይሄው የመሳፈሪያ ይሄው የምን ይያሉ ብር ይሰጧታል ማለት ነው በዛ ሰዓት እሷንን በሚነኩበት ሰዓት ብሩን ሊሰጧት በሚነኩበት ሰዓት ሰዎቹ ያሉበትን አያውቁም ይደነዝዙና ያሰቡትን ትተው ያላሰቡትን ብር አውጥተው አራግፈው ነው የሚሄዱት ማለት ነው እና ከዚህ ጋር የምታዩቸው ብዙዎች የእውነት አዝነዋል ሚዲያ ላይ ደግሞ ቀርጸው የለቀቋት እውነት መስሏቸው በሚዲያ በጣም እየተራገበ ይገኛል ማለት ነው ይሄን እንደዚህ አይነት ነገር እውነተኛ መሆኑን ሳናቅ ወደ ሚዲያ ከማምጣታችን በፊት ብናጣራ ከቦታው ማን ነው የቀረጸው ምንድነው እንጂ ከማጣራታችን በፊት እውነት አስመስለን
አመጠነኛ ስንለጥፈው ከሰራችው ይልቅ እሷ ካጭበረበረችውና ከሰራችው ይልቅ እኛንን ለሚዲያ ሽፋን እየሰጠናቸው ያለ ነው ማለት ነው። ምክንያቱም እንድትበረታታ ይሆናል። እውነት ይመስላችኋል። ሰው በቃ ወደ እርዳታ ቀጥ ብሎ ወደ እርዳታ ነው የሚገባው ማለት ነው። እና ሌባን ማበረታታት የለብንም። ሌባንን ሌባነህ ብለን ማለት ነው እንጂ ያለብን ማበረታታት የለብንም። ለነሱ ደግሞ የሚዲያ ሽፋን መስጠት የለብንም ማለት ነው። እንግዲህ ሀገራችን ኢትዮጵያ ላይ በአሁኑ ሰዓት የሀገር አስተዳዳሪ ነው የሚባል መንግስት እኮ አይባልም። አስተዳዳሪ ልበለው? ኧረ መች አስተዳደረና በቃ ሰው ማደር ሲያቅተው መብላት ሲያቅተው ጠቅላላ ወደ ሌብነት ነው የተሰማራው ማለት ነው። በተለያየ መልኩ ገንዘብን ብቻ አምጥቶ ገንዘብንን ማካበት ገንዘብን የሚያገኝበትን ነው እንጂ ስለ ሰው ግድ የሚለው የለም ማለት ነው። እንደምታዩት በተለያየ ሚዲያ ከቀን ወደ ቀን ሌባ በጣም እየበዛ እህት ወንድሞችን ጨክነው ማለት ነው በራሳቸው ላይ ጨክነው ቪላ ጥለው ሲያርዷቸው በገጀራ ሲያርዷቸው ለገንዘብ ብለው ማለት ነው። ደግሞ እኮ ከአረዷቸው በኋላ ምናልባት ሊጸጸቱ ይችላሉ። ገንዘብ አላት ገንዘብ አለው ብለው ያረዱት ሰው ኪስ ውስጥ ሲገቡ 5 ሳንቲም አያገኙም። ባዶውንን 10 ብር እንኳን ማያገኙባቸው ሰዎች አሉ። ያው መከረኛ ቴሌፎን ነው፣ ቴሌፎኑን ይወስዳሉ። እንደዛ ለአንድ ቴሌፎን የሰው ነፍስ የሚጠፋበት ዘመን ያለ ነው ማለት ነው። እና ውድ ኢትዮጵያውያን ሀገራችን የለችም፣ ኢትዮጵያ የለችም። ስሟ ኢትዮጵያ የምትባለው ስም ብቻ ነው እንጂ ያለ በአሁኑ ሰዓት እውነት ኢትዮጵያ ላይ ለመኖር በጣም ያስጠላ፣ ለመኖር በጣም የሚያስጠላ፣ በጣም የሚያንገፈግፍ በቃ እንዲነች እንደ ኢትዮጵያ የሚባል ሰው ከሀገሩ መሄድ እየፈለገ በቃ ላለመሄድ ወስነን የተቀመጥን በገዛ ሀገራችን በሰው ሀገር ተከብረን መብታችን ተከብሮልን በስነ ስርዓቱ እየኖርን ሀገራችን ኢትዮጵያ ግን ልክ እንደማናውቀው ሀገር ተሳቀን ውይ ይቅርብኝ አንሄድም ብለን የተቀመጥን ዘመን ላይ ነው ያለ ነው። ምክንያቱም ኢትዮጵያ ሄጄ ከምሞተው፣ ኢትዮጵያ ሄጄ ከምዘረፈው፣ ኢትዮጵያ ሄጄ ከምደበደበው፣ ኢትዮጵያ ሄጄ ከምዋረደው ለምን አርፌ አልቀመጥም እንላለን። አያችሁ፣ ተራሴ ጀምሮ ማለት ነው። ተራሴ ጀምሮ መሄድን እየፈለግኩኝ ሀገሬን መሄድ ወገኔን ማየት ቤተሰቤን ማየት እየፈለግኩኝ እዴ ሀገሬ ቢሄድስ ቢያዝስ ብዘረፍስ ገንዘብ ቢገሉኝስ ለገንዘብ ውጭ መጣች ሲሉ ብዙ ነገር በቃ ወደ አይምሮዬ ነው የሚመጡት ማለት ነው። ስለዚህ ኢትዮጵያ የምትባለው ነገር የለችም። ምክንያቱም መንግስት የሌላት ሀገር መጨረሻ ወደ ጥፋት ነው። ወደ ጥፋት በቃ ኢትዮጵያ እንግዲህ ወደ ጥፋት አበቃች። ስሟ ብቻ ቀረ ማለት ነው። ስሟ ብቻ ነው የቀረ። ኢትዮጵያ የሚባል ስም ብቻ ቀረ ማለት ነው። ሀገራችን በእንደዚህ አይነት በውንብድና እየተሰማራ ስንት ታክሲ የሚያሽከረክሩ ሹፌሮች እየተገደሉ የጭነት መኪና እንቅልፋቸውን አጥተው ከበረሃ የሚያስፈልገውን እህል ጭነው መጥተው ሊያስረክቡ ሲመጡ እያነቁ እየገደሉ እህሉን እያቃጠሉ የሚወስዱበት ዘመንና ጊዜ ላይ ነው ያለ ነው። እግዚአብሔር አምላክ እንግዲህ የዚህን ሕዝብ ሩሮ የሚሰማበት ዘመንና ጊዜ እንዲያመጣልን ሁላችንም እንጸልይ። ሙስሊሞቹ በድዋ ክርስቲያኖቹ በጾም በጸሎት እግዚአብሔር እባክህ እንበለው። እግዚአብሔር ይሰማል። ግን እግዚአብሔር አቅቶት እንዳይመስላችሁ እስኪ እዩት ብሎ ነው ጸጥ ያለ። ምክንያቱም ህዝቡ ጠፍቷል፣ ከእግዚአብሔር ርቋል፣ ከእግዚአብሔር መንገድ ወጥቷል። ጠማማ ትውልድ ተወልዷን፣ ጠማማ ትውልድ ተፈጥሯንኝ። ለገንዘብ ሃይማኖቱን የሚክድ፣ ለገንዘብ አምላኩንን የሚክድ፣ ለገንዘብ እናቱን አባቱን ሚስቱን እህት ወንድሙን አሳልፎ የሚሰጥበት ዘመን ላይ ደርሰናል። ይህ ደግሞ የአጋንንት ስራ ነው። ምክንያቱም መጽሐፍ ቅዱሱ ላይ 10ቱ ቃላት ተዘርዝረዋል። እናትና አባትህን አክብር፣ አትዋሽ፣ አትስረቅ፣ የጓደኛህን ሚስት አትመኝ፣ አታመንዝር። ብዙዎች ከዚህ ጋር ተዘርዝረዋል። ግን ያ ሁሉ ከተዘረዘረው ዛሬ አንዷን ቃላት አልኖርንባትም።
የእግዚአብሔር ቁጣ የእግዚአብሔር እንትን ወርዶብናል። በእውነት እንደው በአንድ ቀን እንደ ሶዶም አለመጥፋታችን ከእግዚአብሔር ምሕረት ስለሆነ ነው እንጂ በአንድ ቀን ነበር መጥፋት የነበረብን እና እግዚአብሔር አምላክ በጥበብና በሞገስ ይመልስልን፣ መልካሙን ዘመንና ጊዜ ያምጣልን እላለሁኝ። እህት ወንድሞቼ መልካም ጊዜ ይሁንላችሁ። እግዚአብሔር አምላክ በበረከቱ በቸርነቱ ያስበን ያስባችሁ። ወጠን ከመቅረት እግዚአብሔር አምላክ ይጠብቀን ይጠብቃችሁ። መልካሙን ሁሉ ይግጠመን። ሰላም ሁኑልኝ። ባይ ባይ። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። ከኔ በላይ እግዚአብሔር አምላክ ይውደዳችሁ። እንደወጣችሁ አትቅሩ፣ እንደወጣን አንቅር። በምሕረቱ በቸርነቱ እሱ ያስበን። ሰላም ሁኑልኝ። ባይ ባይ።